የአሜሪካ መንግስት በሺዎች የሚቆጠሩ ኢትዮጵያውያን ከአሜሪካ ለቃችሁ ውጡ የሚል ትዕዛዝ አስተላልፏል። አሁን የወጣው መረጃ እንደሚያመለክተው ከሆነ ዲኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሺዎች የሚቆጠሩ በቲፒኤስ የነበሩ ኢትዮጵያውያን ከአሁን በኋላ በአሜሪካን ሀገር መቆየት አትችሉም፣ በ60 ቀናት ውስጥ ከሀገር ለቃችሁ ውጡ የሚል ትዕዛዝ በክሪስቲ ኖኤም አማካኝነት አስተላልፏል። Here's a quick breaking immigration update. If you're Ethiopian and on TPS in the United States, please listen. This video is for you. Today, December 12, 2025, the Department of Homeland Security announced that temporary protected status, also called TPS, for Ethiopia has officially been terminated. DHS says conditions in Ethiopia no longer meet the requirements for TPS, and they are reminding people that TPS was always meant to be temporary and not a permanent status. So what does this mean? If you're Ethiopian national and TPS is the only status you have, DHS says you have 60 days to voluntarily leave the United States. After February 13, 2025, DHS says they may arrest and deport Ethiopians who remain in the US without legal status. DHS is encouraging people to use CBP Home app to report their departure. They're saying this includes a plane ticket, a $1,000 exit bonus, and possibly a chance to apply legally in the future. They also warn that if DHS has to arrest and remove you, you could be permanently barred from returning to the US. This is a very serious update. ይህ እጅግ በጣም የሚያሳዝንና በርካታ ኢትዮጵያውያንን የሚጎዳ ነው። እስኪ መረጃውን በጥቂቱ ላንብብላችሁ። The Trump administration has ended temporary protected status (TPS) for Ethiopian citizens in the United States. Homeland Security Secretary Kristi Noem announced Friday. After reviewing country conditions and consulting with appropriate U.S. government agencies, the Secretary determined that Ethiopia no longer continued to meet the conditions for the designation for temporary protected status. So, እንግዲህ በትራምፕ አድሚኒስትሬሽን በዲኤችኤስ የወጣው ይህ መግለጫ እንደሚያሳየው ከሆነ ከዚህ ቀደም እንደምታስታውሱት ኢትዮጵያ በዲሰምበር 2022 እንግዲህ የቲፒኤስ ስታተስ እንዲኖራት ፍቃድ ካገኙ አገራት መካከል ነበረች። የሚሆነበት ምክንያት እንደሚታወሰው በወቅቱ በነበረው ኮንፍሊክት ወይም ደግሞ ግጭት ኢትዮጵያውያን ፕሮቴክት ሊደረጉ እንደሚገባ ወደ ሀገራቸው ቢመለሱ ሊገጥማቸው የሚችለውን ችግር ግምት ውስጥ በማስገባት ኢትዮጵያ የቴምፖራሪ ስታተስ ተጠቃሚ ሆና ነበረ። ታዲያ በአሁኑ ሰዓት እንግዲህ የአሜሪካ መንግስት ኢትዮጵያ ለቲፒኤስ ብቁ መሆን አትችልም፣ አሁን ያለው ኮንዲሽን የተረጋጋ በመሆኑና ሰላማዊ ሁኔታዎች እንዳሉ ስለተረጋገጠ ኢትዮጵያውያን ወደ ሀገራቸው ሊመለሱ ይገባል የሚል መግለጫ አወጥቷል። ኢትዮጵያ ብቻ ሳትሆን ታዲያ ሌሎችም ሀገራት እንግዲህ የቲፒኤስ ስታተስ እየተከለከሉ እንደሆነ ደግሞ የተሰጣቸው ፕሪቪሌጅ እያቆመ እንደሆነ እየተነገረ ይገኛል። ይህ ደግሞ የዶናልድ ትራምፕ አንዱ የኢሚግሬሽን ክራክዳውን ስትራቴጂ እንደሆነ ይነገራል። ኢትዮጵያውያን ታዲያ እንግዲህ ሁለት አማራጮች እንዳሏቸው እየተነገረ ይገኛል። የመጀመሪያው አማራጭ የሚሆነው ምናልባት ከጠበቆች ጋር በመነጋገር አጀስትመንት ኦፍ ስታተስ ማድረግ የሚቻልበትን መንገድ ማፈላለግ ነው። እንግዲህ በተለያዩ መንገዶች የቲፒኤስ ስታተሳችሁን ወደ ሌላ ስታተስ መቀየርና ምናልባትም ኤክስፓየር ከማድረጉ በፊት የቲፒኤስ ስታተሳችሁ ኤክስፓየር ከማድረጉ በፊት አሜሪካን ሀገር መቆየት የሚያስችላችሁን ሌላ ስታተስ ለማግኘት በፍጥነት እንግዲህ አጠገባችሁ ካሉ ጠበቆች ጋር ወይም ደግሞ የህግ ባለሙያዎች ጋር መነጋገርና ኢሚዲየትሊ አክሽን መውሰድ ይኖርባችኋል ማለት ነው። ይህንን ማድረግ ካልቻላችሁ ግን እንግዲህ በ60 ቀናት ውስጥ ራሳችሁን ዲፖርት ማድረግ እንደሚገባችሁ የትራምፕ አድሚኒስትሬሽን እያሳወቀ ይገኛል። ሌላኛውና ምናልባት ለብዙዎቻችሁ ከባድ ውሳኔ ሊሆን የሚችለውና ዲኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንግዲህ በጣም ፑሽ እያደረገ የሚገኘው ሰልፍ ዲፖርቴሽን ነው። እንደምታስታውሱት የዶናልድ ትራምፕ አድሚኒስትሬሽን አንድ አፕሊኬሽን አስተዋውቆ ነበረ። እሱም ደግሞ እንግዲህ ሲቢፒ የሚባለው ሆም ሞባይል አፕሊኬሽን ነው። ታዲያ በዚህ ሰዓት የቲፒኤስ ተጠቃሚዎችን ወይ ደግሞ በቲፒኤስ በአሜሪካን ሀገር የነበሩ ኢትዮጵያውያን ይህንን አፕሊኬሽን በመጠቀም ራሳቸውን ዲፖርት እንዲያደርጉ እንግዲህ ኢንከሬጅ እያደረገ ይገኛል። ከዚህ ቀደም እንግዲህ እንደሚያስፈራራው የትራምፕ አድሚኒስትሬሽን ራሳችሁን ሰልፍ ዲፖርት የማታደርጉ ከሆነና ተይዛችሁ ሪሙቭ የምትደረጉ ወይም ደግሞ ዲፖርት የምትደረጉ ከሆነ ድጋሜ ወደ አሜሪካን ሀገር የምትገቡበትን እድል
ያጠብባችኋል። ስለዚህ ራሳችሁን ዲፖርት በማድረግ በሌሎች የተለያዩ አማራጮች ወደፊት ወደ አሜሪካን ሀገር መግባት እንድትችሉ ማድረግ ትችላላችሁ እያለ ይገኛል። ከዚህ ጋር ተያይዞ እንግዲህ ሰልፍ ዲፖርት ለሚያደርጉ ሰዎች አንዳንድ ሚዲያዎች እያወጡ የሚገኙት መረጃ መንግስት የፕሌን ትኬት ከዛ በተጨማሪ እንግዲህ ስትወጡ የቦነስ ጥቅማ ጥቅም ሊሰጥ እንደሚችል ነው። ታዲያ ይህ መረጃ ከዲኤችኤስ የወጣ አይደለም። ዲኤችኤስም ሆነ የአሜሪካ መንግስት ይህን ጉዳይ በተመለከተ ምንም አይነት አናውንስመንት ምንም አይነት መግለጫ አላወጣም። ወር ደግሞ ከውስጥ የወጣ ምንም አይነት መረጃ የለም። ነገር ግን እንግዲህ ሩመሮች ወይም ደግሞ አንዳንድ መረጃዎች እንደሚያመለክቱት ከሆነ ሰልፍ ዲፖርት የምታደርጉ ከሆነ የሲቢፒ ሆም አፕሊኬሽንን በመጠቀም ራሳችሁን ዲፖርት የምታደርጉ ከሆነ እና ወደ ሀገራችሁ የምትመለሱ ከሆነ ከመንግስት የፕሌን ቲኬት አት ሴም ታይም ደግሞ የቦነስ ጥቅማ ጥቅም እንደሚኖር እየተነገረ ይገኛል። ሆኖም ግን ታዲያ የብዙዎቻችሁ ምርጫ ሰልፍ ዲፖርቴሽን እንደማይሆን ይታወቃል። ስለዚህ ሰልፍ ዲፖርት የማታደርጉ ከሆነና ይሄኛውን ኦፕሽን የማትጠቀሙ ከሆነ ብቸኛ አማራጭ ሊሆን የሚችለው ኢሚዲየትሊ ለአጀስትመንት ኦፍ ስታተስ ቶሎ በፍጥነት ውሳኔ መወሰን ይሆናል ማለት ነው። ይህንን ለማድረግ ደግሞ እጅግ በጣም በርካታ መንገዶች ይኖራሉ። ከቲፒኤስ ወደ ሌላ የስታተስ ታይፕ ለመቀየር በፍጥነት አክሽን መውሰድ ያስፈልጋል። ያላችሁ 60 ቀን ብቻ ነው። በግምት እንግዲህ ወደ ፌብሩዋሪ 13 2026 አካባቢ ይሆናል ማለት ነው የዴድላይኑ። ዴድላይኑ ከመድረሱ በፊት ቀኑ ከማብቃቱ በፊት በፍጥነት ለአጀስትመንት ኦፍ ስታተስ ማመልከት ይኖርባችኋል። ይህ ጉዳይ እንግዲህ በጣም ሴንሲቲቭ በመሆኑና ብዙ ኢትዮጵያውያንን አፌክት ሊያደርግ የሚችል በመሆኑ ባካችሁ ይህንን ቪዲዮ የምትመለከቱ ሼር አድርጉላቸው። ስለ ጉዳዩ በፍጥነት አክሽን እንዲወስዱ በፍጥነት ውሳኔ እንዲወስኑና በተቻለ መጠን ደግሞ ምን አይነት ውሳኔ መወሰን እንዳለባቸው የጠበቃ ኮንሰልቲንግ ወይ ደግሞ ማማከር ስለሚያስፈልግ ጊዜው ከመርፈዱ በፊት አሁኑኑ አፕላይ ማድረግ ይኖርባችኋል። ወይዘር አፕላይ ያደረጋችሁት ነገር ፌልም ሊያደርግ ይችላል። ነገር ግን ቤስት ኦፕሽን የሚሆነው ራሳችሁን ዲፖርት የማታደርጉ ከሆነና እንግዲህ ቪክቲም ላለመሆን የዚህ ነገር ሰለባ ላለመሆን ቶሎ አፕላይ አድርጋችሁ ምናልባትም ደግሞ አፕላይ ስታደርጉ ጠበቃ ማማከር የሚኖርባችሁ ለምንድን ነው የተሻለ የሚባለው እንግዲህ ስታተሳችሁን አድጀስት ለማድረግ ፈጣኑና የተሻለ የሚባለውን ሲስተም እነሱ ሊድ ስለሚያደርጓችሁ ነው። ስለዚህ በፍጥነት ጠበቆችን በማናገር አሁኑኑ ለአጀስትመንት ኦፍ ስታተስ አፕላይ ማድረግ ይኖርባችኋል። ይህ መረጃ ያደረሳቸው ሊኖር ስለሚችል በድጋሜ ሼር በማድረግ ኢትዮጵያውያንን ልንታደጋቸው ይገባል። ይህ እጅግ በጣም አሳዛኝ የሚባል መረጃ ነው። እንግዲህ ከትራምፕ አድሚኒስትሬሽን የወጣው ተጨማሪ አዳዲስ መረጃዎች ሲኖሩ ወደ እናንተ የማደርስ ይሆናል። ሀሳብ አስተያየትና ጥያቄዎች ካሏችሁ በኮሜንት ሴክሽን አሳውቁኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ሳም ዩቲዩብ ነው። ጤና ይስጥልን።